ትበለዋለህ ምናምን አይነት ነገር አለኝ ማለት ነው። አሪፍ ነገር ተሸክመሃል ማለት ያው ብልቴን ነው ያወራኛል። አሪፍ ነገር ተሸክመሃል ምናምን ሲለኝ ደስ ይለኛል አለኝ። ወፍራም እወዳለሁ ምናምን ብሎ ጻፈ። እንግዲህ ተመልከቱት ይሄን ሰውዬ ምን እየጻፈ እንደሆነ። ወፍራም እወዳለሁ ብሎ በጻፈ ጊዜ ይሄ ግን ወፍራም ብቻ አይደለም ረጅምም ነው ብዬ ያው ልቡ እንዲጓጓ ከታቸው እንግዲህ እንደምትመለከቱት እየጻፍኩለት ነበር ማለት ነው። ከዛ በኋላ ማርያምን ብሎ ላከ። ደግሞ ማርያምን ብሎ ይጠራል ይሄ ውሻ። ከዛ በኋላ አንጀት አርስ ነዋ ብሎ ጻፈልኝ ማለት ነው። ከዛ ማርያምን አልኩት እኔ ራሴ መልሼ መቼ ትሞክረዋለህ ስለው መቼ ልሞክረው የት ነህ ቤትክ የት ነው ምናምን ብሎ አንድ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠየቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለእኔ ነዋ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው። ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መልካም የሆነ ቅዳሜና እሁድን አሳልፋችኋል ብለን ተስፋ እናደርጋለን። ቻናላችን 799,000 ላይ ይገኛል እንደምታዩት ማለት ነው። ስለዚህ ከ1000 ሰው በታች ነው የሚቀረው 800,000 ለመግባት። ስለዚህ 800,000 እንድንገባ ሰብስክራይብ አደረጋችሁ ሰብስክራይብ እንድታደርጉና እንደዚሁም ቪዲዮቻችንን ላይክ ሼር እንድታደርጉ ጠይቃለሁ ማለት ነው። ቀጥታ ዛሬ ይዤላችሁ ወደ መጣሁት ጉዳይ ስገባ ሶፎንያስ ዋሲሁንን እንግዲህ የምታስታውሱት ነው። ከሰሞኑ መነጋገሪያ ነበረ። የዛሬ 2 ወር 3 ወር እንደዚሁ የተለያዩ ጉዳዮች በሱ ተነስተው ተወርተዋል። በአንድ ወቅት ታሞ ጸበል እንደነበረ ከዛ በኋላ ተመልሶ ወደ ስራው ወደ በሬዲዮም ይሁን በቲቪ ስራ እንደዚሁም አሁን በአሁኑ ሰዓት ላይ ሶፊ ሾው የሚባል አሻም ቲቪ ላይ የሚያቀርብ ጋዜጠኛ ነው። ሶፎንያስ በተለያዩ መልኮች ስለሱ ጉዳዮች አነጋጋሪ ነገሮች ሲነሱ እሱ መልስ እየሰጠ እስካሁን አለ ማለት ነውና በቅዳሜ ዕለት አንድ ያጋራው መልእክት ነበረ በፌስቡክ ፔጁ ማለት ነው። እና እዛ ላይ ምን ብሎ አጋርቶ ነበር? ለካ በጠራራ ፀሐይ ዝርፊያም አለ ብሎ ከከባድ ዝርፊያና ድብደባ አመለጥኩ ብሎ ያጋራው አንድ መልእክት ነበር። ይህ መልእክት እንደሚከተለው ይነበባል። አንድ ወዳጄ ከሀገረ እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበረ እና ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረው ግለሰብ አገኘሁት። ሰላምታ ተለዋውጠን ላፕቶፕ ሰጠኝና ወደ መናኸሪያ ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤህ ልሂድ ብሎኝ ተከትዬው መሄድ ጀመርኩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ከመቅስፈት ከአጠገቤ ተሰወረብኝ። በኋላ ማንነታቸው የማላቃቸው 2 ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉ። ሰላም አሉኝ አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍ ተያያዙ። ደነገጥኩ፣ ወደቅኩ። እረ የሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ ከዛም በከፍተኛ ሩጫ አመለጡ። ወደ ዋናው አስፓልት ለመድረስ ያለ የሌላ አቅሜን ተጠቀምኩ። በኋላ አስፓልት ላይ እንደደረስኩ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝ አልኩ። ታክሲ ውስጥ የነበሩ ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያ ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና ሲዞኝ መንገድ ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም እየተመለስኩ ነው። በመድኃኔዓለም በለተቀኑ ከክፉ ነገር አወጣኝ፣ ተመስገን። ንብረት ይተካል፣ የሰው ልጅ ሕይወት ግን እንደ ቀልድ ሊያልፍ ነበር ብሎ እንደነገርኳችሁ ቅዳሜ አመሻሽ ላይ ያጋራው መልእክት ነበረ። እሱንም ተከትሎ ብዙ ሰዎች መልእክት እዛው ላይ አስቀምጠውለት ነበር። አንዳንዶች እውነትነቱ ይጣራል ብለው የጠየቁ አሉ። አንዳንዶች ደግሞ ላፕቶፑን ያቀበለ ሰውዬ አለበት ማለት ነው፣ ለምን ተሰወረብህ ብለው የጠየቁ አሉ። ብሮ ፈጣሪ እንኳን አተረፈህ፣ ግን ንብረቱ ያስረከበ ሰው ይሆናል ሌላ ከብህ እንጂ እንዴት ወደ ቅያስ አስገብቶክ ይሰወራል? እንዳልከው ንብረት ይተካል፣ ግን ከባድ ነው ብለው እንደዚሁ የተለያዩ ብዙዎች። አንዳንዶቹ እንደሚመስለኝ አዳማ 360 ካሜራዎች አሏት። አንዱ ካሜራ ውስጥ አንተ ያልከው ዘረፋ አለ፣ በ2 ወር ውስጥ ጠይቅና አስመርምር ብለው የመከሩትም አሉ። ላፕቶፑን የሰጠህ ሰው ተጠያቂ ነው ያሉ አሉ። በዛ መልክ አይዞህ በርታ፣ እንግዲህ እግዚአብሔር እንኳን ጠበቀ እና የተያያዙ ነገሮችን ብዙዎች አጋርተው ነበርና ይህንን
ፖስት እንዳየን እኛም ሶፎንያስ ጋር መልእክት ልከን ነበረ፣ ስልክ ደውለን ነበረ። እንደዚሁ አዲስ አበባ ካለው ቢሮችንም ተደውሎለት ነበረ። በስልክ ልናገኘው አልቻልንም። ያለውን ነገር እንዲያብራራልን እና ጥያቄዎቻችንም መልስ እንዲመልስልን በሚል ማለት ነው። እንግዲህ ካለበት ሁኔታ አንጻር ሊሆን ይችላል ብለን ያው ጉዳዩን የተከታተል ነው ነበር ለማለት ነው። እና ያ ባለበት ሁኔታ አሁን ከሰዓታት በፊት ማለት ነው ከ3 ሰዓታት በፊት በዚህ ፍሬዘር ፈቃዱ በሚባል ዩቲዩብ ቻናል 103,000 ሰብስክራይበር ያሉት ዩቲዩብ ቻናል አንድ አስደንጋጭ ቪዲዮ ተለቋል። ይሄ ቪዲዮ እሱ ተፈጠረብኝ ካለው ክስተት ጋር ተመሳሳይ ይዘት ያለው ቪዲዮ ሆኖ ነገር ግን ምክንያቱ በድብደባው የላፕቶፕ ስርቆት ሳይሆን ሌላ ጉዳይ እንደሆነ የሚያሳይ ቪዲዮ ተለቋልና እንግዲህ ያንን ቪዲዮም አብረን እንድናየውና ያሉትን ነገሮች እንድንወያይ ነው ይሄን ቪዲዮ መሰራበት ምክንያት። በግምት ከ3 ሰዓት በፊት የተለቀቀው ቪዲዮ ታዋቂው ጋዜጠኛ ግብረሰዶም መሆኑ ተረጋገጠ ተብሎ በዚህ ፍሬዘር ፈቃዱ በሚባል ዩቲዩበር የተሰራ ቪዲዮ ነው። ቪዲዮ ወደ 38 ደቂቃ አካባቢ ርዝመት ያለው ቪዲዮ ነው። ቪዲዮውን አይቼዋለሁ። እዛ ጋር ያሉትን ነገሮች አንዳንዶች እያየን በቅንጭብ ሙሉን የፈለገ ሙሉን እዚሁ ቻናል ላይ ገብቶ ማየት ይችላል ማለት ነው፣ ማድረግ ይችላል። እዚህ ቪዲዮ ላይ እንግዲህ መጀመሪያ ላይ ትውውቃቸው ቲክቶክ ላይ እንደጀመረ ይገልጻል ፈቃዱ። ቲክቶክ ላይ እንግዲህ አድናቂ ነኝ ወይ ደግሞ ከተላሃለው የምትሰሩት ነገር ይመቹኛል ብሎ እንደተዋወቀው ከዛ በኋላ ንግግራቸው ወደ ቴሌግራም እንደተቀየረ የቴሌግራም ዩዘር ኔማቸውን ከተለዋወጡ በኋላ በእንትና በኩል በሶፊ በኩል የሆነ ያው ለየት ያለ ጥያቄ ወንድ ለወንድ ግብረሰዶም አይነት ጥያቄዎች ማቅረብ እንደጀመረና ከዛ በኋላ ወደ አዳማ ጋብዞት የሆነውን ነገር የሚያስረዳ ቪዲዮ ነው። እንግዲህ መሀል ላይ የተወሰኑ እንግዲህ የነበራቸውን ልውውጥ የሚያስረዳበት ፓርቶች አሉ። እነሱ አንዳንዶቹ ለመስማት የሚከብዱ ናቸው። ማለት እንግዲህ ይሄ ነገር በሃይማኖትም በባህልም እንደዚሁም በሕግም የተከለከለ ነገር ከመሆኑ አንጻር እንዴት ነው ከአእምሮ ውጪ ይሆናሉ። እንዴት ነው ንግግሮቹ፣ ገለጻዎቹ እና ያንን ስትሰሙ ቅር ለሚላችሁ ከወዲሁ ይቅርታ እየጠየኩኝ ያሉትን ነገሮች በትንሹ አጋራችኋለሁ። ሙሉ ማየት ቢፈልግ ደግሞ እንደነገርኳችሁ ሙሉን ገብቶ ማየት ይችላል ማለት ነው። ትበለዋለህ ምናምን አይነት ነገር አለኝ ማለት ነው። አሪፍ ነገር ተሸክመሃል ማለት ያው ብልቴ ነው ያወራኛል። አሪፍ ነገር ተሸክመሃል ምናምን ሲለኝ እሱን አይተህ ብትሞክረው ምን ይልሃል ብዬ ላኩለት። ደስ ይለኛል አለኝ። ወፍራም እወዳለሁ ምናምን ብሎ ጻፈ። እንግዲህ ተመልከቱት ይሄን ሰውዬ ምን እየጻፈ እንደሆነ። ወፍራም እወዳለሁ ብሎ በጻፈ ጊዜ ይሄ ግን ወፍራም ብቻ አይደለም ረጅምም ነው ብዬ ያው ልቡ እንዲጓጓ ከታቸው እንግዲህ እንደምትመለከቱት እየጻፍኩለት ነበር ማለት ነው። ከዛ በኋላ ማርያምን ብሎ ላከ። ደግሞ ማርያምን ብሎ ይጠራል ይሄ ውሻ። ከዛ በኋላ አንጀት አርስ ነዋ ብሎ ጻፈልኝ ማለት ነው። ከዛ ማርያምን አልኩት እኔ ራሴ መልሼ። መቼ ትሞክረዋለህ ስለው መቼ ልሞክረው፣ የት ነህ፣ ቤትህ የት ነው ምናምን ብሎ ጠየቀኝ ማለት ነው። መጥቶ እንግዲህ ይሄ እንትን ያው የለመደው ሊያደርግ። ከዛ ምንድን ነው ያልኩት፣ ጥያቄን በጥያቄ ውዴ በቃ ላኩርፍ ነው ምናምን ብቻ እንደዚህ ያልኩት። እሺ አታኩርፍ፣ አታሳየኝም የኔን አይታ የለ ምናምን ብሎ ላከልኝ ማለት ነው። ከዛ እኮ ላገኝህና ላፈጣጥ ነው ምናምን አልኩት። ከዛ ዛሬ አቅምሰኝ አለኝ። በደስታ ትመጣልኛለህ ብዬ ላኩለት ማለት ነው። ከዛ በኋላ አዎ የት ልምጣ አለኝ። ስራ የለብህም አልኩት። አውቄ እኔ ያው የከተማ ልጅ ይመስላል ማለት ነው። አዎ አለኝ። ከዛ ቶሎ ከወጣ ትደርሳለህ። ቆይ አንዴ ልመልስ ወደ ኋላ እና ያው ቶሎ ከወጣ ትደርሳለህ፣ በ1 ሰዓት ውስጥ ትገባለህ። እኔ ያለሁት አዳማ ነው ብዬ ጻፍኩለት ማለት ነው። ምን ምላሹ ምን ይሆናል ብዬ ስለዚህ አዳማ ነው ድብደባ የደረሰብኝ ብሏል። ይሄ ልጅም ወደ አዳማ ነው እየጋበዘ ያለው መስማት ስለፈለኩኝ ማለት ነው። ከዛ ወዲያ የፈጠነ ምንድን ነው ያው እዚህ ጋር እንደምትመለከቱት ሶፊ ይላል። የእሱ ስትሪዎች ናቸው እዚህ ጋር የምትመለከቱት የእሱ አካውንት ነው። ከዛ እንግዲህ የተባለውም አልቀረም እመጣለሁ አይነት ነገር ነው ያለው። እስቲ እዚህ ጋር ተመልከቱት። ከዛ ሩቅ ነህ እኮ ምናምን ብሎ ላከልኝ። ቦታ አለህ ምናምን አለኝ። ደግሞ አዳማ ምን ትርቃለች ምናምን አልኩት። አዎ ቦታ አለኝ አልኩት። የራስህ ቤት ነው ወይስ የጓደኛህ ምናምን ብሏል። የራሴ ካልተመቸህም መቀየር እንችላለን፣ እሱ አያሳስብም፣ ብቻ ናልኝ አልኩት። ከዛ ናልኝ ጽፈዋለሁ። አንድ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠይቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለእኔ ነዋ፣ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው። የናዝሬቱ ኢየሱስ። ከዛ ወዲያው እሺ ደውልለታለሁ አልኩት። ማን ነው ቆንጆ ነው እንዳንተ አለኝ። ይሄ ውሻ አንተ በክት አገኛለሁ እኔ ገና አለቅህም፣ እኔ እንደዚህ ታቆላምጠኛለህ። ከዛ ምርጥ ዕቃ ነው አልኩት ማለት ነው። ከዛ መልኩስ ምናምን ብሎ ጠየቀኝ። እዚህ ጋር እንደምትመለከቱት ጸጉሩ ሉጫ ትንሽ እንደሚለው አንዴ ቆይ ላምብሮ። ያው ከኔ ረዘም ያለ ለማለት ፈልጌ ነው። ከኔ ረዘም ይላል፣ ቀላ ይላል። በዛ ላይ ምንድን ነው ሰለሞኑ ያበደ ነው አልኩት። ያው ሰለሞኑ ስላችሁ ብልቱ ትልቅ ነው ለማለት ፈልጌ ነው፣ እንዲጓጓ ማለት ነው። ልክ ወዲያው እንደጻፍኩለት ምንድን ያለኝ እሱ እንደምትመለከቱት ማርያምን እመጣለሁ ብሎ ላክልኝ። አንተ ማርያምን ትላለህ? ወይኔ እኮ አይ ኖ እኮ ሊሆን ያለኝ ለካ ፍሪጌ ምናምን ብሎ እያለ ሲልክልኝ ሶፍ አትመጣም ንገረኝ ስለው ማርያምን እመጣለሁ ኦልሬዲ ፍለርት አድርጌያለሁኝ እኮ ማየት እፈልጋለሁ። ምንድን ነው ማየት ስለፈለግኩ ነው ላክልኝ ነው ምናምን አይነት ተረዳኝ አይነት ነገር አወራኝ። አፍጥነው አዳማ እንደገባ ፍራንኮ ነው ጋር ነው የምትወርደው፣ ደውልልኝ እዛ ስደርስ ምናምን ብያልኩት። ከዛ ልታሳየኝ አልፈለግክም ብሎ ላክልኝ ማለት ነው። ልታሳየኝ
ስለዚህ ያው እንደነገርኳችሁ ነው። ሙሉ ማየት የሚፈልግ ሰው ሙሉን ገብቶ ማየት ይችላል። በዚህ መልክ ነው እንግዲህ ያው ልጁ እሱም ግብረ ሰዶም ነኝ ብሎ ነው እየተግባባው ያለው እያናገረው ያለው ማለት ነው። እውነቱን ለመናገር ያው ለዚህ ቪዲዮ ሲል እንደዛ አረገ ሊባል ይችላል። ግን እንዴት ነው ንግግሮቹና የሚከብድ ናቸው። እኔ ሰማቸው በጣም ስቅጥጥ የሚሉ ናቸው። ልጁ ያው የሄደበት ርቀት እንግዲህ ይህን ቪዲዮ ለመስራት ስለሆነ ግዴታ አክት ማድረግ ነበረበት። ያንን አድርጓል እና በዛ መልክ ወደ አዳማ ጠራው፣ የሚገናኙበትን ቦታ ጠቆመው። ከዛ በኋላ ያደረገው ምንድን ነው? ሰዎች ሰበሰበ ማለት ነው። ልጆች ሰበሰበ። ከውጪ የምናመጣውን ነገሮች እዚህ ላይ እኛ የሃይማኖት ሀገር ነን። የሃይማኖት ሀገር ደግሞ ሲኮን ደግሞ አንዳንድ ለራሳቸው ጥቅማ ጥቅም ነገር ብለው የሰው ህይወት የሚያበላሹ ብዙ ሰዎች አሉ። ስለዚህ እነሱም ደግሞ መንግስት ካልቻለ እኛ እንፋረዳለን። በቃ ይሄ የማይቀር ጉዳይ ነው። በቃ ነገር ነው። አካውንታችን ቢዘጋም አካውንት ቢዘጋ ሌላ አካውንት ከፍታለን። ችግር የለውም። እናለን። ችግር የለውም። አውቀዋለሁ። ባሳይ በቃ ትደነግጣለህ። ታውቀዋለህ። ሪአክሽንን ባይ ደስ ይለኝ ነበር ጌታ እኮ ሰይና። እሺ ስሙን ብነግርህ ታውቀዋለህ? ታዋቂ ጋዜጠኛ ነው። ቴሌቪዥን አትከታተልም? ያሁን አይደለም በልጆች እያለ ራሱ ይሰራ ነበር። መዝናኛ የወጣቶች ፕሮግራም ያስተላልፍ ነበር። ሶፎንያስ የሚባል አሁን ላሳየው። በቃ የሆነ ችግር ገጠመኝና መጣ። ለምን ይሄዱ ላይ ታያላ ሲያዝ ለምን እንዳስኩት ብነግርህ ያው ጥቅሙን ትነግረኛለህ ብዬ አስባለሁ። አንድ ታዋቂ ሰው አለ በኢትዮጵያ ቴሌቪዥን የምናውቀው ጋዜጠኛ። እሺ ሶፎንያስ ይባላል እና ብታየው ታውቀዋለህ። ኢትዮጵያ ወጣቶች ላይ ፕሮግራም ያቀርባል። ኦኬ አወቀው በስሙ ምናልባት። እሺ ብቻ ግን ቡሽቲ ነው እና እየመጣ ነው። እኔ እንደ ጌሆኛ አውርቼው ሊደክለኝ እየመጣ ነው። አበረፋ እኔም አውቄ እንደዛ አወራሁት። እሺ እና ከዚህ ፊት እግረኛው ሚዲያ ላይ ቀርቦ ምናምን ተወራበት እና ውሸትን ሰዎች አካርበኝ ነው። አሁን ግን እኔ በድምጽ አወራኝ፣ ቴክስት ላይ ቴሌግራም ላይ አወራኝ፣ ላይ አወራን፣ አካውንት አወራኝ። አሁን ተጣጣበ ጠብቀኝ ብሎኛል። ቴክስት ነው እግዚአብሔር ምስክሬ ጌታ እግዚአብሔር አሁን ምን ጠብቀው ስለምን ያሰሰ። ስለዚህ በዚህ መልክ ማለት ነው ጠበቀ ጉዳዩን ላሉት ወጣቶች አስረዳቸው እና ጠበቀው ማለት ነው። እሱ መሆኑን እርግጠኛ እንደሆኑ ደግሞ ቪዲዮ ላይ በሜሴጅ ልውውጥ አሳይቷል። እንደዚሁም አሁን ደግሞ በድምጽ ለማሳየት ደውዬ የማሰማቸው ነው። የእሱን ድምጽ የምታውቁ ሰዎች አጣጣት ማለት ነው። ተከታተሉ። ሶፊሻ ገባላ ኬላለው እስቲ ቼክ አድርገው በቃ ቶሎ በል ግን እሺ፣ እንዳይመሽብህ ታክሲ እንዳታጣ እኮ በቃ ዝም ብለህ እንትን በላቸው። የሞላ ላይ ገባ። እሺ ይሄ ድምጽ የማን ነው? እንግዲህ የሰማችሁት ድምጽ ነው። ሶፎንያስ ይባላል። ጋዜጠኛ ነው። ከዚህ ፊት ገይነ ተብሎ የሆነ ሀሳብ ተነስቶበት አይደለሁኝም ሰዎች ሰርቀውኝ ነው አካውንት ተደርገው ነው ብሎ ያወራኝ ነበረ። ያው በድምጽ አሰምቻችኋለሁ። እንግዲህ ይሄን አይታችሁ ምን እንደምትሉ ነው ያለ ማለት ነው። ተከታተሉ። ያው እንግዲህ በቪዲዮ እሱ መሆኑ ግልጽ ነው ማለት ሶፎንያስ ፊት ነው። አንተ ምንድነው? ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ በቃ ለቀው፣ ወንዴ ለቀው። አሁን እዚህ ጋር አንድ የሚናገረው ነገር አለ ወንድማችንና ይሄን ያደረገበትን ምክንያት ያብራራል። ከዛ በኋላ በግሌ እንደዚህ አይነት ነገሮችን በፍጹም አልቀበልም። በተደጋጋሚ በውስጥ መስመር ሊያወሩ የሚፈልጉ ብዙ ሰዎች፣ ብዙ ወንዶች፣ አሁን ሶፎንያስ ድንገት እጄ ላይ ስለወደቀ ነው የምትመለከቱ ሰው፣ ነገር ግን በውስጥ ብዙ ሊያወሩ የሚፈልጉ ወንዶች እንዳሉ አውቃለሁ። እነሱን ቀስ በቀስ ምናልባት ማጋለጥ ካለብን ቀስ እያልኩኝ የማጋለጥ ይሆናል። ነገር ግን አሁን ይህንን ቪዲዮ ዋና የሰራውበት ምክንያት ምንድነው? በዚህ ሰው ዙሪያ የምትገኙ ሰዎች እንድትጠነቀቁ። ስለዚህ አሁን ነገሮችን እንግዲህ ስናገናኝ እውነት ነው ድብደባ ተፈጽሞበት ነበረ፣ እሱም እንደጻፈው ማለት ነው። ነገር ግን ድብደባ የተፈጸመበት ምክንያት ላፕቶፕ የመስረቅ ሳይሆን ሌላ እንደሆነ ከዚህ ልጅ ማስረጃውን አግኝተናል ማለት ነው።
አሁን ከሶፎንያስ በኩል የእሱን ቃል ለመስማት እንግዲህ ስልክ በስልክ ልናገኘው ስላልቻለን ነው። ነገር ግን መልስ እየሰጠ አይደለም። ይህም ቪዲዮ እንደነገርኳችሁ ሰዓታት በፊት ነው የወጣው። ስለዚህ ሜቢ ላያየውም ይችላል። ካየውም ደግሞ የራሱን ምላሽ የሚሰጥ ከሆነ የምንጠብቅ የምናይ ይሆናል ማለት ነው። በዚህ ቪዲዮ ላይ እና በዚህ ጽሁፍ ላይ ያለኝ ምልከታ አላጋራችሁ። አንደኛ ነገር የተጋለጠበትን መንገድ ሳየው ማለት ነው ልጁ ከዚህ በፊትም እንደዚሁ ሊክ ያደረጉ ሜሴጆች ነበሩና እነሱን እንደዚሁ በደፈናው አደፋፍኖ አልፏቸው ነበርና አንዳንዴ አደፋፍኖ የሚታለፍ ነገር እንደሌለ በኋላ ላይ መልሶ እንደሚመጣ የሚታይ ነገር ነው። እንደ በሽታ የሆነና እንደዚሁ ተደብቆ ብቻ ሊታለፍ የማይችል ነገር እንደሆነ ማረጋገጫ ነው የሚሆነው ይሄ ቪዲዮ። ሌባ ሲያዝ ማለት ነው ወይ ወንጀለኛ ሲያዝ በአጋጣሚ ፖሊስ ወይ ደግሞ የህግ አካላት ጋር ማቅረብ የመጀመሪያው ስራ ነው መሆን ያለበት። ፖሊስ የህግ አካላት መኖር አለባቸው። እንግዲህ ግብረ ሰዶማዊነት ኢትዮጵያ ውስጥ ከ15 ዓመት የሚያሳስር ከሆነ ወንጀል ነው ማለት ነው። ስለዚህ ወንጀለኛ ሲያዝ ምንድነው የሚደረገው? ቀጥታ ያንን ወንጀል የፈጸመውን ሰው ለህግ አካል አሳልፎ መስጠት ማለት ነው። ምክንያቱም እኛ ህግ አስፈጻሚ ፈጻሚም ስላልሆነን ግለሰብ ወይ ደግሞ ዜጋ ብቻ ስለሆነን ለህግ አካላት አሳልፎ መስጠት አለበት። አንድ ሌባ የሰረቀ ሌባ ፖሊስ ቢይዘው በህግ ሰባዊ በሆነ መልኩ ልጁን ይዞ ህግና መብቱን አሳውቆ መብትና ግዴታውን አንብቦለት ከዛ በኋላ ለህግ ሊያቀርበው ለፍርድ ሊያቀርበው ግዴታ አለበት አንድ ፖሊስ ወይ ደግሞ የህግ አካል። በተረፈ ግን ቢደበድበው ቢመታው ኤክሰሲቭ ዩዝ ኦፍ ፓወር ያላግባብ ኃይልን መጠቀም በሚል ሊከሰስ ሁሉ ይችላል ፖሊስም ራሱ ማለት ነው። ስለዚህ እነሱንም ይሄ ልጅ ያላግባብ እንትናሉኝ ብሎ ሊከሳቸው ይችላል፣ ደበደቡኝ ሊላቸው ይችላል። እንደዛ አይነት ነገሮች አሁን ትክክለኛ ስራ መስራት ከፈለጉ በትክክለኛው አካሄድ መሄድ ነበረባቸው ብዬ ነው ማስበው። ስለዚህ ፎርስ መጠቀም አስፈላጊ አይደለም። ድብደባ መደብደቡ የደቦ ፍርድ የትም ቦታ ሊሰራ አይችልም። በዓለማዊ ህግም ይሁን በሰማያዊ ህግ ክርስቶስ ኢየሱስ መግደላዊት ማርያምን ይዘው መጥተው ሴተኛ ዳሪና ተወግራ ትገደል ብለው ባሉበት ጊዜ ያለው ምንድን ነው? ከመካከላችሁ አንድ ሰው እንኳን ኃጢአተኛ ያልሆነ ካለ ድንጋዩን ይወርውር ነበር ያላቸው። ስለዚህ ሁላችንም ኃጢአተኞች ነን እና ሁላችንም እጃችንን ልንጠቁም አንችልም። ፍርድን በሰማይም በምድርም ሊያገኝ የሚችልበት መንገድ አለ። ወደዛ ነው አስተላልፎ መስጠት ያለው። በሰማይ ፍርዱን ይቀበላል፣ በምድርም ደግሞ ሊያስፈጽሙ የሚችሉ አካላት አሉ። ለነሱ ነው አሳልፎ መስጠት ያለበት። ቫዮለንስ ወይ ደግሞ ድብደባ እንትን ማድረግ የለባቸውም። አሁን የልጁን ተግባሩን ማለት ነው የጋዜጠኛውን ተግባር የሚጠሉ ግን መደብደቡን ግን የሚቃወሙ ብዙ ሰዎች አሉ። ከነዛ ውስጥ እኔ አንዱ ነኝ። ማለት ተግባሩን ጸየፋለሁ፣ መደብደቡ ግን ትክክል ነው ብዬ አላስብም። ማለት ቫዮለንስ ኢዝ ኖት አን አንሰር ማለት ይሄ ድብደባና መቀጥቀጥ በዛ አይደለም ይሄን ጉዳይ የምንታገለውና የምንሄደው ማለት እፈልጋለሁ። በተረፈ ግን ተጋልጦ አሁን ጉዳዩ እንዳለ ከዚህ በኋላ ሊክድ የሚችልበት አይነት ሁኔታ ያለ አይመስለኝም። የሚያሳዝነው በቅርቡ ሶፊ ሾው ብሎ እናቱንም አቅርቦ እናቱንም ሲያከብር ነበረ። የተለያዩ የአንድ ሁለት ሶስት ቪዲዮዎችንም እንደዚሁም ቃለ መጠይቆችን ሰርቷል እና ከዚህ በኋላ እንግዲህ እንዴት ይሆናል የሚለውን የምናይ ይሆናል። ልጁ ይሄ ልጅ በዚህ ደረጃ እስከ መጨረሻው ሄዶ ያደረገውን ነገር ያው ሳናደንቅ ሳላደንቅ አላልፍም። ምክንያቱም እንትን ይፈልጋል፣ ያው ጠንካራነት ይፈልጋል። በነገራችን ላይ ይሄ የሰራው ቪዲዮ በዩቲዩብ ህግ ሊነሳበት ይችላል ብዬ ገምታለሁ። ምክንያቱም ዩቲዩብ ላይ የእነሱ የግብረ ሰዶማውያን መብት እጅግ በጣም ከሚጠበቅባቸው ከሚከላከሏቸው እንትኖች አንዱ ትልቁ ፕላትፎርም ዩቲዩብ ነው። እኛ በተለያየ ጊዜ የሰራ ናቸው። እኔ ማስታውሳቸው ህፃናት የተደፈሩባቸው እናትና ቤተሰቦችን ሄደን ኢንተርቪው ያደረግናቸዋሉ። እጅግ በጣም አሰቃቂ ታሪኮችን ማለት ነው። በምንሰራበት ወቅት ለምን እነሱን ተናገራቸዋቸው ተብለን
ቪዲዮዎቻችን ስትራይክ ተደርገው ያውቃሉ። እጅግ በጣም ብዙ ቻናላችን ላይ ብዙ አይነት ዋርኒንግ መጥቶብን ያውቃልና እዛ ደረጃ ድረስ ይሄዳሉ፣ የማይቀር ነው። እኔም ይሄን ቪዲዮ ስለሰራው እንደዛም የመሆን እድሉ ራሱ ሊኖር ይችላል። ነገር ግን ማስተማርና ግንዛቤ ደግሞ መስጠት ግዴታችን ነው። ፈርተን ደግሞ ወደኋላ ማለት የለብንም። ማለት ግዴታ ይሄ ዓለም የገንዘብ ዓለም ብቻ አይደለም። ገንዘብ ስለምናገኝ ወይ ምናምን ብቻ አይደለም ቪዲዮዎችን መስራት ያለብን። ግንዛቤም ለማስጨበት ትምህርት ለመስጠትም መስራት ስላለብን ማለት ነው። እዚህ ቪዲዮ ላይ ያላችሁን እንግዲህ አስተያየትና ኮሜንቶቻችሁን እንድታስቀምጡ ጠይቃለሁ። በተለያየ መልክ እንግዲህ ከዚህ በኋላ የሚኖሩም አፕዴቶች በተለይ ደግሞ ይህን ቪዲዮ ከሰራው ልጅ ጋር ጊዜ ስጡኝ እናወራቸዋለሁ ብለዋል። እንደዚሁም ደግሞ ከጋዜጠኛው ጋር ጋዜጠኛው የራሱ የሆነ ምላሽም ካለው እሱን ለማናገር የምንሞክር ይሆናል። ግን እንግዲህ በአሁኑ ሰዓት ወጥተው እጅግ ብዙ አነጋጋሪ የሆነ ያለ ቪዲዮ ከመሆኑ አንጻር እንደዚሁም ደግሞ ጋዜጠኛውም ያጋራው የራሱ የሆነ ሳይድ ኦፍ ዘ ስቶሪ የራሱ የሆነ ታሪክ ስለነበረ ከሱ ጋር አጣጥመን ያቀረብንላችሁ ፕሮግራም እንግዲህ ይህን ይመስላል ማለት ነው። አፕዴት የምናደርጋችሁ ይሆናል። እስከዚህ ሰዓት አብራችሁኝ ስለቆያችሁ ሁላችሁንም አመሰግናለሁ። ሲጀምር እንዳልኳችሁ እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። 800,000 ልንሞላ ትንሽ ነው የቀረን፣ እሱ እንድታደርጉ ጠይቃለሁ። ይህን ቪዲዮ ደግሞ ላይክ አድርጋችሁ ሼር አድርጋችሁ እንድጨርሱ ጠይቃለሁ ማለት ነው። እስካሁኑ ሰዓት አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ